ኢትዮጵያ ዛሬ የምታልፈባቸው የፖለቲካና የደህንነት ፈተናዎች ድንገት የተከሰቱ አይደሉም። ይልቁንም የረጅም ዘመናት ታሪካዊ መሰረት ያላቸው ናቸው። በተለይም የግብጽ የውጭ ጉዳይ ፖሊሲ ለዘመናት ሲመራበት የኖረው ዋና መርህ ኢትዮጵያ ከተፈጥሮ ሀብቷ በተለይም ከአባይ ወንዝ በእኩልነትና በፍትሐዊነት እንዳትጠቀም ማድረግ ነው። ግብጽ ጠንካራ የሆነች ኢትዮጵያ ለኔ ለውሃ የበላይነቴ ስጋት ናት በሚል የተሳሳተና የራስ ወዳድነት ስሌት ኢትዮጵያ ሉዓላዊነቷ የተጠበቀ በኢኮኖሚ የጠነከረች በምስራቅ አፍሪካ ገዢ ሚና ያላት ሆና እንዳትወጣ በየዘመናቱ መሰናክሎችን ስትዘረጋ ኖራለች። ዋናው መሰረታዊ ነገር የግብጽ በናይልም ሆነ በአባይ ወንዝ ላይ ያላት ፍልስፍና የላይኛው ተፋሰስ አባል ሀገራት እንዳይረጋጉ ማድረግ፣ ወንዙን የመጠቀም አቅማቸውን ይነሳቸዋል የሚል ፍልስፍና ነው የሚከተሉት። እንዳይረጋጉ ማድረግ ኢትዮጵያ ብቻ አይደለችም፣ ሌሎቹም የአባይ ተፋሰስ አባል ሀገራት እንዳይረጋጉ ማድረግ። የግብፃውያኑ ኢትዮጵያን የማዳከም ስትራቴጂ በሁለት መንገዶች ሲተገበርም ቆይቷል። የመጀመሪያው ቀጥተኛ ወረራን ማካሄድ ሲሆን በ19ኛው ክፍለ ዘመን አጋማሽ የግብፁ መሪ ኬዲቭ እስማኤል ታላቋን የግብፅ ኢምፓየር እገነባለሁ በሚል ፎከራ የናይልን መነሻ ሙሉ በሙሉ ለመቆጣጠር ኢትዮጵያን በኃይል ለማንበርከክ ሞክሮ ነበር። ነገር ግን በጉንደትና በጉርአ በተደረጉ ታሪካዊ ውጊያዎች ኢትዮጵያውያን በጀግንነት መክተው መራር ሽንፈትን አጎናጽፈውታል። በዚህም የግብፅ ቀጥተኛ የወረራ ስትራቴጂ በኢትዮጵያውያን ብርቱ ክንድ መና ሆኖ ቀርቷል። ቀጥተኛ ወረራው ያልሰራላት ግብፅ ከዚያ በኋላ ስትራቴጂዋን የኢትዮጵያን የውስጥ ድክመቶችና ተላላኪዎችን ወደ መጠቀም ቀይራለች። በኤርትራ በኦጋዴንና በሌሎች አካባቢዎች ይንቀሳቀሱ ለነበሩ ታጣቂዎች ካይሮ ላይ ቢሮ በመክፈት የሬዲዮ ጣቢያ በመስጠትና ወታደራዊ ስልጠናን በማመቻቸት ኢትዮጵያ በውስጥ ጦርነት እንድትደማ አድርጋለች። የግብፅ የፖለቲካ ሴራ ከጊዜ ሰሌዳና ከፖለቲካ ማዕበል ጋር የሚለዋወጥ ስልት ሳይሆን የዘመናት የሴራ መረብ ቅዠት ነው። ዛሬ ላይ የግብፅ አጀንዳ ሲሰማ የዲፕሎማሲ ቋንቋ ሳይሆን የቅኝ ገዢዎችን ውርስ በጉልበት የማስቀጠል ድግግሞሽ ሆኖ የሚታየውም ለዚህ ነው። እንደ ህወሓት ያሉ ስልጣን የተጠሙ ቡድኖችም የራሳቸውን የፖለቲካ ፍላጎት ለማሳካት ሲሉ ከታሪካዊ ጠላቶች ጋር አብረዋል። ይህ ህገወጥ ቡድን በስልጣን ዘመኑም ሆነ ከስልጣን ከተወገደ በኋላ ከካይሮና ከአስመራ ከሚመጡ የጥፋት መልእክተኞች ጋር በመስራት የኢትዮጵያን ሰላም ለማደፍረስና ልማቷን ለማስተጓጎል ሲሰራ ከርሟል። የእነዚህ ላኪዎችና ተላላኪዎች ጥምረት አንድና አንድ ግብ ያለው ሲሆን እርሱም ኢትዮጵያ በቋሚ ግጭት፣ በድህነትና በእርስ በርስ ጦርነት ውስጥ ተዘፍቃ እንድትቀር ማድረግ ነው። ከሀገር ውስጥ ባሻገር ግብፅ የጎረቤት ሀገራትን ጸረ ኢትዮጵያ እንቅስቃሴም ስትደግፍ ኖራለች። በ1960ዎቹና 70ዎቹ ካይሮ ኢትዮጵያን ለማዳከም በማሰብ የሶማሊያው የዚያድ ባሬ ጦር ኢትዮጵያን ሲወር የገንዘብ የሳተላይት መረጃና የመሳሪያ ድጋፍን አድርጋለች። ሆኖም በወቅቱም ቢሆን ኢትዮጵያ በጀግኖች ልጆቿ ተጋድሎ ግብፅንና ተላላኪዎቿን ድል አድርጋለች። ዛሬም ቢሆን ታሪክ መልኩን ቀየረ እንጂ ሂደቱን መድገሙ አልቀረም። የያዘችውን እኩይ አጀንዳ በራሷ እጅ ብቻ ማስፈጸም እንደማትችል የምታውቀው ግብፅ ሁልጊዜም ተላላኪዎችን ትጠቀማለች። እንደ ግብፅና የሻዕቢያ አገዛዝ ያሉ አካላት የኢትዮጵያን ድካምና መበታተን እንደ ዋና የጂኦፖለቲካ ስትራቴጂ በመውሰድ አሁንም ድረስ የሴራ ካምፖችን ይከፍታሉ። ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። የሻዕቢያ አገዛዝ በቀጠናው ሰላም እንዳይኖር ከግብፅ ጋር በመሰለፍ የኢትዮጵያን ስጋቶች የማባዛት ስራ ሲሰራ ቆይቷል። ነገር ግን ታሪክና ወቅታዊ እውነታ የሚያስተምረን ሌላ ታላቅ እውነት አለ። ኢትዮጵያ የቱንም ያህል ውጫዊና ውስጣዊ ፈተናዎች ቢደቀኑባትም በእንዲህ አይነት የታሪካዊ ጠላቶችና የባንዳዎች ሴራ የምትወድቅ አገር አይደለችም። ዛሬ ላይ የኢትዮጵያውያን የጋራ አሻራ የሆነው ታላቁ የህዳሴ ግድብ መጠናቀቅ የእነዚህን ታሪካዊ ሴራዎች ወገብ የሰበረ ትልቅ ድል ነው። በየቦታው ብዙ ትናንሽ ሐሳብ ያላቸው ሰዎች ሀገራዊ ጥቅምን ሀገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አድርገን ላብ ጠብ አድርገን የውሃን ጠብታ ለቁም ነገር ያዋልንበት
ስፍራ ነው። ግብጽ ለዘመናት አይነካም ብላ የዘጋችውን የአባይ ጉዳይ ኢትዮጵያውያን በራሳቸው ገንዘብ እውቀትና ደም ተረባርበው ጉባ ላይ ከፍተውታል። የታሪካዊ ጠላቶች ሴራ ዛሬም ሆነ ነገ መልኩን እየቀየረ ይመጣል። ነገር ግን ወሳኙ ጉዳይ የሴራው ጥልቀትና የጠላቶች ብዛት ሳይሆን የኢትዮጵያውያን የውስጥ አንድነትና የጽናት ደረጃ ነው። በመሆኑም የውስጥ ባንዳዎችንና ተላላኪዎችን ሴራ ማጋለጥ፣ የታሪካዊ ጠላቶችን አጀንዳ በንቃት መረዳትና በኢትዮጵያ ሉዓላዊነት ላይ አንድ ሆኖ መቆም የዚህ ትውልድ ታሪካዊ መገለጫ ነው። የኢትዮጵያ ታሪክ የጽናት ታሪክ ነው። ጉዞዋም ወደ ከፍታ ነው።